ጊዜው በ1940ዎቹ እንደ አውሮፓውያን አቆጣጠር በሳን በርናንዶ ካሊፎርኒያ ነው። አየሩ በጣም ጣፋጭ በሆኑ በርገሮች ታውሯል። አካባቢውም እየበሰሉ ባሉ ምግቦች ተሞልቷል። ከዚህ ሁሉ በስተጀርባ ግን አንድ ትልቅ የቢዝነስ ሰው የራሱን ስራ እየሰራ ይገኛል። ይህ ሰው ሬይ ክሮክ በመባል ይታወቃል። ይህ ትልቅ የቢዝነስ ሰው የራሱን ቢዝነስ ለማጣጣፍ እንዴት ሰዎች የሚመገቡበትን መንገድና ምግብ ቀይሮ ለራሱ የረብጣ ሚሊዮን ዶላሮች ቢዝነስ መስራት እንደሚችል እያሰበና እያስተነተነ ነበር። ይህ ልቦለድ ሳይሆን በእውነታው ዓለም የተፈጠረ ታሪክ ነው። ሬይ ክሮክ በጊዜው የ52 ዓመት ነጋዴ ነበር። በጊዜውም የሚልክ ሼክ ማሽኖችን ይሸጥ ነበር። ግን ለሬይ ክሮክ ያ በቂ አልነበረም። እሱ አንድ ትልቅ ስራ በመስራት ከመቃብር በላይ የሆነ ስም እንዲኖረው ይፈልግ ነበር። እናም ያኔ ነው ከሁለቱ ወንድማማቾች ወይንም ማክዶናልድ ብራዘርስ ጋር የተዋወቀው። እነዚህ ወንድማማቾች ሪቻርድ እና ማውሪስ ይባላሉ። እነዚህ ወንድማማቾች በጊዜው በራሳቸው ለየት ያለ የፋስት ፉድ ሞዴል አብረው በአንድ ሬስቶራንት ላይ ይሰሩ ነበር። ማክዶናልድ ብራዘርስ በጊዜው በጣም ቀልጣፋ ምግብን በፍጥነት ማቅረብ የሚችሉ እናም በጣም ጣፋጭና ተወዳጅ ምግብን የሚያበስሉ ወንድማማቾች ስለነበሩ ሬስቶራንታቸው በሰው እንደተሞላ ነበር። ያን ጊዜ ሬይ ክሮክ አንድ ነገር አሰበ። እሱም እንዴት ይህንን አይነት ሬስቶራንት በዓለም ዙሪያ በመገንባት ዓለም ላይ ታዋቂ እንደሚሆንና ከመቃብር በላይ የሆነ ስምና በተጨማሪም ረብጣ ሚሊዮን ዶላሮችን እንዴት መስራት እንደሚችል አሰበ እና ሬይ ክሮክ ወደ ማክዶናልድ ብራዘርስ ከአንድ የቢዝነስ ፕሮፖዛል ጋር ሄደ። ፕሮፖዛሉም እንዴት ብራንዳቸውን እንደሚያሳድጉና በሁሉም አሜሪካውያን ቤት ላይ በመግባት ቢዝነሳቸውን እንደሚያጣጥፉት የሚያሳይ ነበር። ከብዙ ውይይት በኋላም ወንድማማቾቹ በ1955 እንደ አውሮፓውያን አቆጣጠር ተስማሙ። እናም የመጀመሪያው የማክዶናልድስ ሬስቶራንት በአሜሪካን ሀገር ደስ ፕሌንስ ኢሊኖይስ ላይ ተከፈተ። ግን ስኬት ያለ መሰናክል አይመጣም። ሬይ ክሮክ እና ማክዶናልድ ብራዘርስ ኃይለኛ የቢዝነስ ፉክክሮችን ተጋፍጠዋል። ግን ሬይ ክሮክ ጠንክሮ በመስራትና በኮንሲስተንሲ የሚያምን ሰው ስለነበር ለማቆምና ስራውን ጥሎ ለመሄድ አልፈለገም። እናም አንድ ትልቅ ጠንካራ የመምሪያ ህግ በድርጅቱ ላይ አወጣ። እሱም ሁሉም በርገሮች አንድ ጣዕም እንዲኖራቸው ማድረግ ነበር። የትም ይሁን የትም የማክዶናልድ በርገር አንድ አይነት ጣዕም እንዲኖረው ማድረግ ነበር። ማክዶናልድስ እያደገ ሲሄድ የሚያቀርቡት ምግብ በዛ ልክ እያደገ መጣ። ከቢግ ማክ እስከ ሃፒ ሚልስ እናም ሌሎችም ተወዳጅ ምግቦች ማቅረብ ጀመረ። እናም በዛ ምክንያት ነው ሬይ ክሮክ ፋስት ፉድን ወደ አንድ የባህል ክስተት መቀየር የቻለ ሰው እንደሆነ የሚነገርለት። ሬይ ክሮክ በርገር ከመሸጥ በተጨማሪ ቤተሰቦች ተሰብስበው ጥሩ ጊዜ የሚያሳልፉበትን ቦታ እንዲያገኙ ማድረግ የቻለ ሰው ነው። ግን ሁል ጊዜ ከትልቅ ስኬት በስተጀርባ ትልቅ ተጽዕኖ ይመጣልና በሬይ ክሮክ እና በማክዶናልድ ብራዘርስ የነበረው ግንኙነት እንደ በፊቱ መሆን አልቻለም። እናም በ1961 ሬይ ክሮክ አንድ ትልቅ ውሳኔ ወሰነ። ውሳኔውም ካምፓኒውን ለራሱ መግዛት ነበር። እናም በ2.7 ሚሊዮን ዶላር ካምፓኒውን ሙሉ በሙሉ በራሱ ገዛው። ካምፓኒውን ከገዛው በኋላ ሬይ ክሮክ ማክዶናልድስ በዓለም ዙሪያ አስፋፋው። ዛሬ ዓለም ላይ ከ39,000 በላይ የማክዶናልድ ሬስቶራንት ሲገኙ በዓለም ላይ በሚሊዮኖች የሚቆጠሩ ሰዎችን በየቀኑ እያገለገሉ ይገኛል። እኛ ሁላችንም ከሬይ ክሮክ አንድ ነገር እንማራለን። እሱም አንድ ነገር ለማሳካት የሚያስፈልገውን ሁሉ መስዋዕትነት መክፈልና የምንፈልገውን ነገር ለማሳካት መጣር እንዳለብን ነው። ስለዚህ የምትፈልገውን ነገር ለማሳካት ከፈለክ የሚያስፈልገውን መስዋዕትነት መክፈል አለብን። አስተውል፣ ስኬት ከአንድ እርምጃ ይጀምራል። ስለተመለከታችሁኝ አመሰግናለሁ። ይህንን ቪዲዮ አስተማሪና አነቃቂ ሆኖ ካገኛችሁት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትረሱ። በቀጣይ በሌላ አስተማሪና አነቃቂ የስኬት ታሪክ እስከምንገናኝ ባይ